በህይወታችሁ ላይ የሆነ ነገር ሞክራችሁ ሳይሳካላችሁ ሲቀር ከሚፈጥርባችሁ ስሜታዊ ወይም ደግሞ ስነ ልቦናዊ ጉዳት በላይ በጣም ትልቁ ጉዳት ምንድነው ካላችሁ በዙሪያችሁ ያሉ ሰዎች አላልኩህም፣ አልነገርኩሽም እያልኩህ እየነገርኩህ ብለው ሲከሷችሁ ነው። እሱ ነው ትልቁ ስሜታዊ ጉዳት። እነዚህ ሰዎች ስራቸው ኔጌቲቭ የሆኑ ነገሮችን በሙሉ እያመጡ እናንተ ላይ መተንበይ ነው። ጉዳዩ ምንድነው? በህይወት ጎዳና ላይ መቼም በጣም ብዙ የሚሳኩ ነገሮች አሉ፣ ብዙ ደግሞ የማይሳኩ ነገሮች አሉ። የእነዚህ ሰዎች ስራ የማይሳኩ ነገሮችን 10-20 ነገር እንዲህ ብታረግ እንዲሆንብሃል፣ እንዲህ ብታረግ እንዲሆንብሻል እያሉ በእናንተ ላይ ይተነብዩባቸዋል። ያ ሰልፍ ፉልፊሊንግ ፕሮፌሲ የሚባለው ወይም ደግሞ ራሱን በራሱ እንዲያሳካ ወይም እንዲያስፈጽም ታስቦ የተነገረ ትንበያ ማለት ነው። ስለዚህ እነዚህ ሰዎች ያንን ነገር በእናንተ ህይወት ላይ ሲናገሩ ምናልባት ከዛ ከተናገሩት 10-20 ነገር ውስጥ አንዷ ነገር ካልሆነች ወይም ደግሞ በዛ እንደው በትክክልም ቃል በቃልም ባይሆን ተመሳሳይ የሆነ ነገር ካልሆነ ወዲያውኑ ይመጡና እነዚህ ሰዎች ይሄው እየነገርኩሽ፣ ይሄው እየነገርኩህ እኔን እኮ አልሰማ ብለህ ነው፣ እኔን እኮ አልሰማ ብለሽ ነው ይሏቸዋል። ከዚህ በስተጀርባ ያለው ሳይኮሎጂ ምን መሰላችሁ? እናንተን ኮንትሮል ለማድረግ ነው። እነዚህ ሰዎች እናንተን በህሊናቸው እስር ቤት ውስጥ ሊያስቀምጧችሁ ሲፈልጉ የሚያደርጉት ነገር ምንድነው? የማትሳኩበትን ነገር በሙሉ እያነሱ ይተነብዩና ልክ አንዷ ነገር ስትመጣ ያን ነገር ይሄው እየነገርኩ ይሏቸዋል። የዚህ ጊዜ ምን ብላችሁ ማሰብ ትጀምራላችሁ? ምንም ነገር ከማድረጋችሁ በፊት ይሄው ባለፈው እኮ ነግራኝ እንደዚህ ሆንኩኝ፣ ባለፈው እኮ ተው እያለኝ እንደዚህ ሆንኩኝ የሚል ነገር ስለሚመጣባችሁ ምንም ነገር ከማድረግ ትፈራላችሁ፣ ትቆጠባላችሁ፣ ራሳችሁን መግታት ትጀምራላችሁ። ኢሚዲየትሊ በእነዚህ ሰዎች የስነ ልቦና እስር ቤት ውስጥ ትቀመጣላችሁ። አንድ ነገር ልንገራችሁ፣ ይሄ ሳይኮሎጂ ፓተርናሊዝም ይባላል። ፓተርናሊዝም ማለት ምን ማለት ነው? ሰዎቹ እናንተን አልፋችሁ እንዳትሄዱ፣ ልቃችሁ እንዳትሄዱ፣ ትልቅ ደረጃ ላይ እንዳትደርሱ ሲፈሩ ወይም ደግሞ ምቀኝነት ሲገባባቸው ኢሚዲየትሊ የሚያደርጉት ምንድነው? እናንተ በነሱ ልክ ተቀዳችሁ እንድትሰፉ ያደርጓቸዋል። ምናልባትም ደግሞ ከነሱ በታች እንድትሆኑ እንጂ በፍጹም እንድትበልጧቸው አይፈልጉም። ስለዚህ ፓተርናሊዝም ማለት ምን ማለት ነው? ከነሱ አልፋችሁ እንዳትሄዱ፣ ከነሱ ልቃችሁ እንዳትሄዱ፣ በነሱ ስር ተቀዳችሁ በዛ ልክ እንድትሰፉ የሚያደርግ ሳይኮሎጂ ነው። መፍትሄው ምንድነው ካላችሁ፣ እነዚህ ሰዎች መጥተው እንዲህ እኮ ይሆንብሃል፣ እንዲህ እኮ ይሆንብሻል፣ ባለፈው እየነገርኩሽ እንደዚህ ሆነሽ፣ ባለፈው እየነገርኩ እንደዚህ ሆነ የሚል ነገር ሲያመጡባችሁ ወዲያውኑ መልሱና ለምን ይሄንን ኤነርጂ ለራስህ አትጠቀመው? ለምን ይሄንን ኤነርጂ ለራስህ አታደርገውም ብላችሁ ራሳቸውን የሚመለከቱበትን መስታወት ስጧቸው። አያችሁ፣ ለችግር ችግሩ ራሱን ይናገራል። በቂ ነው። እንኳን ሌላ ሰው ተጨማሪ ሆኖ አስተጋብቶት ማለት ነው። ስለዚህ ያ አይደለም የሚያስፈልጋችሁ። በህይወታችሁ ላይ እንደነዚህ አይነት ሰዎች ካሉ መልሳችሁ ለኔ የምትነግረውን ነገር ለራስ ተጠቀምበት። መልካም ቀን ይሁንላችሁ። በህይወታችሁ ላይ ልትሰሩት ከምትችሉት በጣም ሪግሬተብል የሆነ የሚጸጽት ጥፋት ምን እንደሆነ ታውቃላችሁ? ለመለወጥ ያልተዘጋጀን ሰው ለመለወጥ መሞከር ነው። ማንም ሰው ማንንም አይለውጥም። ሁልጊዜ እንደምለው ሰው የሚለወጠው የገዛ ራሱን አሳምኖ ለውጥ እንደሚያስፈልገው አውቆ መለወጥ አለብኝ ብሎ ራሱን ሲያነሳሳ ብቻ ነው። አብዛኛውን ጊዜ ሰዎች በስትረስ ምክንያት በሽተኛ የሚሆኑት አልለወጥ ብሎ፣ አልቀየር ብሎ፣ ባህሪውን አላስተካክል ብሎ እንደፈለገው ከሚረግጥ ሰው ጋር ትግል መያዛቸው። ብዙ ሰዎች የጭንቀት ታማሚ ሆነዋል በዚህ ምክንያት። ጭንቀት ደግሞ የበሽታዎች ሁሉ እናት ነች። ሁሉም በሽታ የሚጀምረው ከጭንቀት ነው። ስለዚህ አንድ ነገር ልንገራችሁ፣ you do you, don't worry about other people። ስለሌላ ሰው አትጨነቁ፣ የራሳችሁን ኤሪያ ብቻ አጽዱ። ለመለወጥ
የባህሪ ለውጥ ለማምጣት ለመቀየር ካልተዘጋጀ ሰው ጋር ያንን ሰው ለመለወጥ መነሳት ማለት አውቆ የተኛን ሰው ካልተነሳህ እያሉ ለመቅጠስ እንደመሞከር ነው። ወይም ደግሞ በእንግሊዝኛው ምን ይሉታል? beating the dead horse፣ የሞተ ፈረስ ተነሳ እያሉ መደብደብ ማለት ነው። ስለዚህ ሰዎች ካልተቀየሩ don't worry about it. You just keep going. You just keep moving forward. የእናንተ ኃላፊነት የእናንተን ኤሪያ ብቻ ጨለማ የሆነውን የህይወታችሁን ኤሪያ ብቻ ብርሃን እያበሩ ማለፍ ነው። መልካም ቀን ይሁንላችሁ። ዛሬ አንድ ቃል አስተምራችኋለሁ። ሳዲስት ይባላል። ሳዲስት ማለት ምን ማለት ነው? ሳዲስት ማለት በሰዎች የህሊና፣ የስሜት፣ የአካላዊ ስቃይ የሚደሰቱ ሰዎች ማለት ነው። ስለዚህ ያ ማለት በሌላ አማርኛ ምንድነው? እነዚህ ሰዎች የሚደሰቱት እናንተ ስትሰቃዩ ሲያዩ ብቻ ነው ማለት ነው። አንዳንድ ጊዜ ሰዎች ገጥሟቸው ያውቃል። እኔ እኮ ቤቴ ውስጥ ከ5 ደቂቃ በላይ ሰላም ማግኘት አልችልም። እኔ እኮ ዛሬ ቤቴ በቃችን ሰላም ካገኘው ነገ እኮ አልደግማትም የሚሉ ሰላም እየናፈቁ የሚኖሩ ሰዎች ገጥሟቸው ያውቃል። ምክንያቱም ሳዲስት ከሆኑ ሰዎች ጋር አብረው ስለሚኖሩ ነው። የሳዲስት ሰዎችን ካራክተሪስቲክስ ከመንገሬ በፊት አንድ ትንሽ የምሳሌ ልንገራችሁ። ከረጅም ጊዜ በፊት ነው። ሳዘን ካሊፎርኒያ ባዮላ ዩኒቨርሲቲ ኮርስ የምወስደው ኮርስ ነበር። ባዮላ ዩኒቨርሲቲ ዶርም ውስጥ ተቀምጠን እያለ ድንገት አንድ ድምፅ ሰማለሁ። ወደ ኮንፈረንስ ሆል ወደሚወስደው አቅጣጫ መሄድ ጀመርኩኝ። ከዛ አንዲት ወጣት ልጅ በጣም በቃ ታለቅሳለች። ምን ሆነሽ ነው አልኳት። ምክንያቱም ምንድን ነው አለችኝ። ቦይፍሬንዴ ሁልጊዜ እኔ ሳዝን፣ ስሰቃይ፣ ስናደድ፣ ፍረስትሬት ሰውን ብቻ ነው የሚያስደስተው፣ ልለየው ግን ደግሞ አልችልም፣ በጣም ስቃይ ውስጥ ነኝ ያለሁት አለችኝ። እና ያ ጊዜ ትዝ አለኝ። ገጥመዋቸዋል እንደዚህ አይነት ሰዎች? እኔ ባሌ ሲደበድበኝ ነው ደስ የሚለኝ የሚሉ ሰዎች፣ ካልተደበደቡ ደስ የማይላቸው ወይም ደግሞ በጣም በተለይ በእኛ ባህል በጣም የሚዋደዱ ሰዎች የሚጣሉ ሰዎች ናቸው። የሚጣሉ ሰዎች ደግሞ የሚዋደዱ ሰዎች ናቸው። ስለዚህ የሚጣሉ ሰዎች አይለያዩም የሚሉ ሰዎች ስለማይለያዩ አይደለም። ምክንያቱ ምንድነው ካላችሁኝ፣ ወይ ደግሞ ስለሚዋደዱ አይደለም እየተደባደቡ። በመሰረቱ ሰው ፍቅር በፍቅር ነው እንጂ የሚገለጠው በድብድብ አይደለም። ይሄ በጣም ኮምፕሊትሊ ብዛር የሆነ አመለካከት ነው። ግን ለምንድን ነው ታዲያ እነዚህ ሰዎች እየተደበደቡ እየተሰቃዩ አንገር፣ ፍራስትሬሽን፣ ሳድነስ፣ ዲስአፖይንትመንት ይሄ ሁሉ ነገር እያስተናገዱ ለምንድን ነው በእንደዚህ አይነት ህይወት ውስጥ ለረጅም ጊዜ የሚኖሩት ካላችሁኝ፣ ምክንያቱም ብሬናቸውን በዛ መልክ እንዲያስብ ትሬን ስላደረጉባቸው ነው። ሁለት አይነት የሳዲስት ባህሪ ላሳያችሁ። አንደኛው ስሜታዊ ጫና መፍጠር ነው። 5 ደቂቃ ሰላም ሆናችሁ ካዩ ወዲያውኑ ሆን ብለው ችግር ይፈጥራሉ። በለበሳችሁት ልብስ፣ ባደረጋችሁት ጫማ፣ በምትበሉት ምግብ፣ በምርጫችሁ፣ በጓደኞቻችሁ፣ በልጆቻችሁ፣ በምን ብቻ የሆነ ሰበብ ፈጥረው ለምን ይሄ እንደዚህ ሆነ ብለው ውሃ ቀጠነ ብለው ይጣሏቸዋል። በእውነት ነው የምነግራችሁ፣ ከየት አቅጣጫ እንደሚነሱባችሁ አታውቁ። የዚህ ጊዜ እናንተ ፍራስትሬት ሆናችሁ በጣም ስትሰቃዩ፣ ስታዝኑ፣ ስትናደዱ፣ ትራስ ፊታችሁ ላይ አድርጋችሁ ስትጮሁ እነሱ የስ ይላሉ። የዛ ጊዜም ሳቲስፋክሽን የሚያገኙት። ሌላኛው ደግሞ አካላዊ ጥቃት በማድረስ ነው። በመደብደብ ሊሆን ይችላል። ካልደበደብኳት ደስ አይለኝም የሚል ሰው አለ። በጣም እኮ የሚገርም ነው። ፍቅር በድብድብ አይገለጥም። ፍቅር በፍቅር ነው የሚገለጠው። አሁንም እየተናገርኩ ነው። ካልደበደበኝ ደስ አይለኝም። ይሄ የሳዲስት ሜንታሊቲ ነው። ይሄ ነገር ግን ኤስካሌት እያደረገ ሲሄድ አንዳንድ ወንዶች ለምሳሌ ከሴቶች ጋር የጾታዊ ግንኙነት እንኳን ሲያደርጉ ሴቶቹን በማሰቃየት ነው ጾታዊ መነቃቃት የሚያገኙት። እርካታ ውስጥ የሚገቡት ሴቶቹን በማሰቃየት፣ በግንኙነት ጊዜ በመደብደብ፣ ያልተገባ ቦታ በመንካት፣ ያልተገባ አይነት ጾታዊ ግንኙነት ካላደረግኩ በማለት የተለያየ አይነት ስሜታዊ ጫና ፈጥሮ ያቺ ሴት በሲቃ ውስጥ ሆና የምታወጣው ድምፅ ለነሱ ስሜታዊ እርካታ ያመጣላቸዋል። ስለዚህ በእንደዚህ አይነት ሁኔታ ውስጥ የምታልፉ ሰዎች ካላችሁ ዛሬ ይሄው ሰምታችኋል፣ ለማስተካከል ሞክሩ። መናደድን፣ መበሳጨትን እንደመረጣችሁ ሁሉ መደሰትን፣ በሰላም መኖርን መምረጥ አለባችሁ። አፍተር ኦል አንዲት ነገር ልንገራችሁ። if anything costs your peace, that must be very expensive። መልካም ቀን ይሁንላችሁ።
ዛሬ አንድ ቃል አስተምራችኋለሁ ስለ ቫሊዴሽን ነው። ቫሊዴሽን ማለት ምን ማለት ነው? ከሁለተኛ ወይም ከሶስተኛ ሰው ከሚመጣ የምስክር ቃል በዛ ላይ በመደገፍ ራስን በዛ ገምቶ መኖር ማለት ነው። ይሄ ማለት ምን ማለት ነው? ሰው ካደነቀን ካወደሰን ከፍ ካደረገን በዛ ልክ ከፍ ማለት፣ እንደገና ሰው ካዋረደን ደግሞ ወይ ደግሞ ዝቅ ካደረገን ወይ ስለኛ መጥፎ ነገር ከተናገረ ስሜታችን ወርዶ መኖር የሚለውን ነው። እነዚህ ቫሊዴሽን የሚፈልጉ ሰዎች የሚገጥማቸውን 4 አደገኛ ነገር ነግራቸዋለሁ። አንደኛ ማኒፑሌሽን ነው፣ አታላይ የሆኑ ሰዎች በህይወታቸው ይገባሉ። ሁለተኛው ደግሞ ኢሞሽናል አቢዩዝ ነው። ኢሞሽናሊ ወይም በስነ ልቦና ወይ በስሜት የሚጎዱ ሰዎች ለህይወታቸው ውስጥ ይገባሉ። ሶስተኛው ፊዚካል አቢዩዝ ነው። እነዚህ ሰዎች ቫሊዴሽን የሚፈልጉ ከሆነ ፊዚካሊ አታክ የሚያደርጓቸው፣ የሚጎዷቸው፣ የሚደበድቧቸው ሰዎች ህይወታቸው ላይ ይገባሉ። አራተኛው ግን በጣም አደገኛው ነገር ኦብጀክቲፊኬሽን የሚባለው ነገር። ኦብጀክቲፊኬሽን ማለት ሰሞኑን ከኢትዮጵያ ውስጥ ከአይሾው ስፒድ ጋር ተገናኝቶ ባለው ጋር አያይዤ ብናገረው ደስ ይለኛል። እሱን ከመናገር በፊት ግን እነዚህን 3 ነገሮች መጀመሪያ ልናገር። ማኒፑሌቲቭ የሆኑ ሰዎች ወይም ደግሞ ኢሞሽናል አቢዩዚቭ የሆኑ ሰዎች፣ እንደገና ፊዚካሊ አቢዩዚቭ የሆኑ ሰዎች በህይወታችሁ ላይ ሲገቡ ቫሊዴሽን እንደምትፈልጉ ሲያውቁ መወደስ፣ መደነቅ፣ መከበር፣ ከፍ ማለት፣ የሰውን አስተያየት በጣም በጽኑ እንደምትፈልጉ የምትፈልጉ አይነት ሰዎች ሆነው ካገኟችሁ የምትፈልጉትን ነገር በሙሉ ይሰጧችሁና ወደ ላይ ከፍ አድርገው ያወጧችኋል። ነገር ግን ያንን የሚፈልጉትን ነገር አንድ ጊዜ እጃቸው ካስገቡ በኋላ ወይ የሚፈልጉትን ካገኙ በኋላ ደግሞ የሚፈልጉትን ነገር ከከለከላችኋቸው ከዛ ከፍታ ላይ አውጥተው ይወረውሯቸዋል። ክስክስ እንድትሉ ነው የሚያደርጓችሁ። አራተኛው ግን ኦብጀክቲፊኬሽን የሚባለው ነው። ኦብጀክቲፊኬሽን ማለት ምን ማለት ነው? የሴቶችን አካላዊ ቁመና፣ መልክ፣ ቁመት የመሳሰሉ ነገር አካላዊ የሆነውን ነገር ወስዶ ለጾታዊ ጥቅም ማዋል ማለት ነው። ይሄ ማለት ነው አንቺ እኮ ቆንጆ ነሽ፣ አንቺ እኮ ቁመናሽ፣ አንቺ እኮ ወገብሽ፣ አንቺ እኮ ርዝመትሽ፣ አንቺ እኮ ቅጥነሽ፣ ውፍረትሽ እያሉ ሰዎችን በጾታዊ ወይም ደግሞ በወሲባዊ ስሜት ፍላጎት አይን መመልከት ማለት ነው። ሰሞኑን አይሾው ስፒድ ወደ ኢትዮጵያ በመጣ ጊዜ በጣም ብዙ ለሀገራችን ለቱሪዝም ትልቅ ቤኔፊት ያገኘንበት ትልቅ ኤክስፖዠር ያገኘንበት ነገር ነው። በጣም ደስ ብሎኛል። ነገር ግን ከዚሁ ጋር ተያይዞ ግን እህቶቻችን ሳያውቁት እኔ አውቀው ብዬ አልልም። እንደገና ደግሞ ስትሪመሮቹም ራሳቸው የኢትዮጵያን ሴቶች ቁንጅናቸውን፣ ውበታቸውን እንደዚህ የመሳሰሉትን ነገር ፓብሊክሊ እየተናገሩ የሀገራችንን እሴት የሚያወርድ ነገር ሲያደርጉ ተመልክቻለሁ። ይሄ እርማት ይፈልጋል። እኛ ውመን ኤምፓወርመንት የምናስተምረው ሴቶቻችን ራሳቸው እንዲችሉ፣ ሰልፍ ኮንፊደንስ እንዲኖራቸው፣ ሰልፍ ስቲም እንዲኖራቸው፣ የማንንም ቫሊዴሽን ሳይፈልጉ ማንም ወፍራምነሽ፣ ቀጭነሽ፣ ረጅምነሽ፣ አጭርነሽ፣ ቀይነሽ፣ ጥቁርነሽ፣ እንደዚህ ቆንጆነሽ፣ አፍንጫ ጎራዳነሽ፣ አፍንጫ ስልካካ እያሉ ሰዎች እየነገሯቸው ከፍና ዝቅ ሳያደርጓቸው የማንንም ቫሊዴሽን ሳይፈልጉ ራሳቸውን ችለው የሚኖሩ ሴቶች እንዲወለዱና እንዲያድጉ የምንፈልግባት ሀገር ነች። ስለዚህ ይሄ እንደዚህ አይነት ነገሮች ሲመጡ ሴቶቻችንን መልሶ ወደ ስሜታዊ እስር ቤት የሚከት ነገር ስለሆነ እባካችሁ እዚህ ላይ እርማት ይደረግበት። ኦብጀክቲፊኬሽን ማለት ይሄ ነው። ኦብጀክቲፊኬሽን ማለት ሴቶችን በላይኛው እይታ ለጾታዊ ስሜት መመኘት ወይም ደግሞ ለጾታዊ ስሜት ግብአት ማድረግ ማለት ነው። ይሄንን እርማት ቢደረግበት ደስ ይለኛል። መልካም ቀን ይሁንላችሁ።